ቆይ እና ይሄ ሰውዬ ጸጉሩን ሊቆረጥ ነው አልገባኝም እንዴ ማለት ለምን እንዴት እንዴ ሲጀመርኛ እስከረፍት ራሱ ያየነው ማለት ነው ብራይተን ማለት ነው አላ ዩናይትድ በቃ ዝም ብሎ ሲስኮ እንኩኛ ምናምን ማለት ነው ብቻ አላ የዋንጫውን አንድ ጆሮ ይዛችሁት ነበር አሁን ደግሞ አገጩን ዞር አረጋችሁት አይደል ልስሙት እንዲህ ነው የሚባለው አሁን ይሄን ሳምንት በቃ አሰልቺ ሳምንት ላይ ያረጉት ነው አሁን ብራይተን ምን ሆኖ ዩናይትድ ላይ መንቋጠር እንዲህ ይክበድ ጸጉሩን ሊቆረጥ ነው ያፍሪክ ግባ ብሬንትፎርድን አስገቡት አሁን ብሬንትፎርድን ቅጥቅጥ አርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል ብራይተን አንተ እኔ ላይ ብቻ በርታ አቅመን አሳይ እኔ ላይ ብቻ አቅመን አሳይ ታሪክ ተቀየረ ይላል ታሪክ ተቀየረ ማንቼ 4-2 ብራይተንን ሰጥት አሁን ዋንጫው ለማንቼ ሰጠው በቃ አሁን ማንቸስተር የዋንጫውን ባለፈው አንድ ጆሮ ነበር ዛሬ ሁለተኛውን ጆሮ ይዞታል እያሉ ነው ቢሉ የሚገባቸዋል ጋይስ ባለፈው ሊቨርፑልን ዛሬ ብራይተንን በዚህ አይነት ማን አትለቅኝም የምር ማንቸስተር በዚህ አመት ትበቀኛለሽ የባለፈው አመት የለጠፍኩሽን አራቴ ትበቀኛለሽ በተለይ የፊት ለፊት መስመርሽ ያስፈራል እኔ ላይ ደግሞ ዝም ብሎ ነው የሚገባው በቃ ይሄ በተለይ ብራያን ሙቤሞ የሚባል ተጫዋች ብሬንፎርድ እያለ ዝም ብሎ ነው የሚያገባብኝ እንኳን እናንተ ጋር መጥቶ ብቻ በዚህ አመት ትበቀኛለሽ በዚህ አመት መጥፎ በቀል ነው የሚታየኝ ላይ ምር የሚታየኝ ማለት ነው አየሁ ዛሬ ግን ዌልቤክ ምን አይነት ፍሪ ኪክ ነው ያገባው ዋቴ ጎል ይሄን ሳላደንቅ ማለፍ አልችልም ምን አይነት ጎል ነው ያገባው ዋው እናም ሻሺ አሁን የዋንጫ ተፎካካሪ ናት ማለት ይችላልች አሁን ከአርሰናል ጋር በ3 ነጥብ ነው የሚሆነው ሳይጮት ማለት ነው አርሰናል እና ዛሬ ብራይተንን አይሆኑ አለጣጣፍ ለጥፋለች ይመቻል ሐዋሳ እኮ በጣም ፒስ ነች ምናምን ፈታ ያልኩ ነው ግን ለቋጠሮ አትሆንም 3-2 የሆነ ሰዓት ላይ ለቋጠሮ አትሆኝም ሐዋሳና አምፖልሽ በጣም ቢጫ ነው ግን ፒስ ነው ይመችሽ ሐዋሳ ኤአይ ነው አርቲፊሻል ኢንተለጀንስ አሁን ማለት ነው የማንቸስተር ደጋፊ ሳትወድ በግድ 4 ሰዓት ከኔ ጋር ቁጭ ብላ ሊቨርፑል ላይ ተቋጠራለህ አለቅ ቶፕ 4 ትገቢያለሽ ቶፕ 4 ለመግባት ዛሬ ይኸውልሽ ሊቬ መጣል አለባት ገብትሻላ አረ ማንቸስተር እንዴ ከብራይተን ጋር እንደዚህ አይነት ጨዋታ እኔ በእውነት ከጠበቅኩት በላይ ነው እጅግ በጣም የሚገርም ጨዋታ የጨዋታ ብልጫ በጣም ዶ ከቀያሪዎቹ በኋላ አሞሪም ባይሰው አንዳንድ ቀያሪዎቹ ማስተካከል አለበት ቤተሰብ የተረጋጋ ቡድን ባይበጠብጥ አሪፍ ነው ከዛ ውጪ ግን ረበለ ኩኛ ረሙቦሞ ማቲያስ ኩኛ እንግዲህ በማንቸስተር ቤት የመጀመሪያ ጎሉን እንግዲህ አስቆጥሯል አሁን እጅ ለእጅ ተያይዘን 4 ሰዓት ይቆጠርለታል ከማንቸስተር ደጋፊ ጋር ማለት ቁጭ ብዬ ቋጥራለሁ ብዬ አስበዳለቅ ግን አሁን ሳትወጂ በግድሽ ተቋጥሪያለሽ በዚህ አጋጣሚ ደግሞ ቲክቶክ ክሬቲቭ አዋርድ ቮት ያላረጋችሁ ሰዎች ቤስት ኢንፎርማቲቭ ስፖርት ኮንቴንት ላይ አለው ቮት እያረጋችሁ ከዛ በተጨማሪ ቤስት ላይቭ ስትሪመር ላይ እንግዲህ ቮት እንድታደርጉኝ ስለጠይቃለሁ እሱም ላይ ኖሚኔት ተደርጊያለሁ አሁን ሊቬ ጀምራል ይመቻችሁ አንተ ጀማው አይኔ ነው ወይስ ትርፌ ከ14 መጣች ማለት እኔ በብዛት ማቃተሷን 14 ላይ እኮ ስለሆነ እኮ ነው 14 ላይ 14 ወይ መጣለች ጀማው አይ በቃ አሁን እዚህ አናታችን ላይ ፊናሉብን በቃ ለዋንጫ ነው የምንጮተው አረ ለማልቋጥር አሁን እስቲ ለሼባው ልቋጥር እንጂ ሼባው ካሸነፈ ስንት ይሆናል 18 እሱም ሌላ ጣጣ ነው ጀማው ምን ተሻለ በቃ ለዋንጫ ልንጮት ነው አይ መከራችን ለማንኛውም እንደምንም ብላችሁ የሆኑ ልዩ ኃይላችን ምናምን ዞን ብቻ የሆነ ነገር ፍጠሩና እቺን ሴትዮ ዞር አድርጉልኝ ከዚህ አካባቢ ለማንኛውም ናና ቤት ላይ ስትጮቱ በአንድ ጨዋታ እስከ 1000 ኦድ ድረስ መስራት የምትችሉበትን እንግዲህ አዲስ ነገር ይዞላችሁ መጥቷል ናና ቤት ገብታችሁ ቼክ ማድረጋችሁን አትርሱ ናና ቤት ይለያል ጀማው ይመቻችሁ የታለ ዩናይትድ
እኛ በዩናይትድ ሽንፈት ልንሳለቅ የዩናይትድ እንኳን ስለናይ ነው ቁጭ ብለን እስካሁን ድረስ 90 ምናምን ደቂቃ ሙሉ ያየነው አይደል? የታለ ዩናይትድ? ለምንድን ነው ሌላ ቲም መታችሁ ያጫወታችሁት? ጭራሽ እኔ ፕሪሚየር ሊግ እና ሞሪም እንድከሱልኝ ነው ፈልገው ዩናይትድ ይጮታል ብዬ እኔ ያለ ለቋጠሮኝ ሰብስቤ በዛ ላይ ደግሞ ስንት ተረባ እንዳዘጋጅ ስንት የቪዲዮ አይዲያ እንዳሰብኩኝ ስንት ነገር እንዳሰብኩኝ ዋፌል ጭራሽ ብራይተኖችማ ሙድ ያዛችሁብን 90+2 ላይ ገባችሁ ተመስገን ይሰማው አንድ ቢያገቡ አቻ ቢያንስ ከሚያሸንፉ አቻ ይሻላል ወፍ አራተኛ ደገሙ ጭራሽ 4-2 ዩናይትድ የሚያሞሪ ተጫዋቾችን መቀየር ሲያቅት ጭራሽ ሌላ ቡድን አንተ ማጫወት ጀመርክ ችግር የለም ፕሪዲክት አርጎቻ እየገባች ፔሬድ ምናምን ስትል ነበር ቆይ ቦር 3 ያይጥ ፔሬድ ነው ወይስ ድመት ያይጥ ነው ወይስ ድመት የወያላው ኤዲተር ደግሞ ካሁን በኋላ ማለት ሽንት ቤት ማጠብ ጀምር ቡና ያገባ በማን አባይ ቤት ይሰራ ነው በማን አባይ ነው ኮማንቼ ይሄ ነው ሙቤሙዬ የኔ ቫኒላ ፍሌቨር አይስክሪም ቀዝክልኝ ነው ወያላው ተረጋጋ ብያለሁ ዩናይትድ ዛሬ 4 ጎል ብራይተንም አንተ ዛሬ እያንዳንዱ የዩናይትድ ተጫዋች የግድና የግድ ብራይተንን ማሸነፍ አለብን ብለው የገቡ ነው የሚመስለው ማለት አላረል ከዚህ በፊት 7 ጨዋታዎች ውስጥ አንድ ብቻ ነው ዩናይትድ ማሸነፍ የቻለውና የዛሬውን የግድ በሜዳችን ማሸነፍ አለብን ብለው አሞሪም ያስገባቸው ነው የሚመስለውና 4 ጎል ፈርስት ሃፍ 2 ጎል ለባዶ ነውና እንደተመለሱ አንድ ጎል ደገሙላችሁ አረጋጓችሁ በቃ ስለ ብራይተኖች ወደ መጨረሻ አካባቢ ላስደነግጡ ሞክረው ነበር ግን አልተሳካላቸው ሁለተኛ ጎል ለራሱ ብራይን ምቦሞ ለማን ዩናይትድ ደግሞ አራተኛውን ጎል ሲያስገባ ተረጋጉ በቃ ዘጋው ማን እና ዩናይትድ ቶፕ 4 ላይ ተመልሷል ባል እንዴ ስለ ተመልሷል ዩናይትድ አይ ቲንክ ጋይስ የሆነ ስፕሪቱን አሞሪም ያገኘ ይመስላል በቃ የሆነ ነገር የመጣላት ይመስላል በርግጥ ዩናይትድ ቀጣይ ጨዋታ አላቅም ግን ይሄን ጨዋታ ማን ያረጋግጥ መንገድ ያላችሁ ተጫዋቾቹ እያንዳንዱ የሚያደርጉት ነገር በጣም ወደስ ነው ስለ በቃ ክሬዲት መስጠት አለበት የሚገርም ፐርፎርማንስ ብራይን ምቦሞ ዛሬ 2 ጎል አስቆጠረ ኩኛ 1 ጎል ካዜሚሮ 1 ጎል ማን የሚገርም ግን 2 ጎል መቆጠር አልነበረበትም ክሊን ሺት አስጠብቃችሁ መውጣት ነበር ግን ይሁን ዋናው 3 ነጥብ ስለሆነ ማለት እና ሌሎች ሲጫወቱ ወደ ቶፕ 4 ተመልሷል ዩናይትድ ይመቻችሁ ሊጋ ዘንድሮኛ በዚህኛው ሳምንት እኛ ብቻ ነው መሰለኝ የምንቀጥለው ለኛ ብቻ ነው ማለት ይመቻችሁ ይሰው አራ ለበት እናሸነፈ አይቻለሁ ስኮር እየመጣችሁ አጻፉኝ የተናደርኩት ይበቃኛል ደግሞ ልክ የማንቸስተር ጨዋታ አልፎ የሊቨርፑል ጌም ሊጀምር ሲል ዲስቲቪ ተቋረጠ እግዚአብሔር ሆይ ምጤና ጠናው አለች አቺ ሴትዮ እቺ ታርጋው እንዳቆም ለማንኛውም ከሊቨርፑል ጌም በኋላ እንገናኛለን ይመቻችሁ ዋይ ወክ ያረኩ ኖ ወክ ያረኩ እንዳሰባችሁ ታዲያ እኔ ለማንቸስተር ዛሬ ያጨበጨው እስከ መች ካላችሁኝ ለ45 ደቂቃ አሰባችሁታል ኩኛም አገባ አሁን ግራን ለተጋባ የቀረው አይዛክ ብቻ ነው አይደል ከዛ ውጪ ግን ማለት ነው ከረፍት በኋላ ምን ነክቶት ነው ይሄ እንዴት ነው ከ3 ለባዶ መምራት 3-2 ሊመጣብህ የሚችለውና የምትደናገጠው ይሄ ማንቸስተር ብቻ ስትሆን አሁን ደጋፊዎቹ ተነሱ ተመጡና ማለት ነው እኛ እኮ ለዋንጫ ነው የምንጮተው ለሻምፒዮንነት ስላላችሁ ግባናተኛ ምድረ ፎቃቃ አይዞ ለማንኛውም ሳምንት ኖቲንግሃም ከዛም ቶትንሃም አባቶችህ ይመጣሉ አረ ምን ታየኛለህ ጎበዝ አራ ጨብጭብ ዩናይትድ ማንቸስተር ዩናይትድ ኦን ይልሃል ምንድነው የተካሄደ ያለው ነው እኔ ሰከንድ አሁን ስትፈልግ የነበረው እንደዛ አይነት ማች ነው እምቢ ምንድነው የሰራው ባለቀ ሰዓት ካሁን አቻረጓችሁ ብዬ ሳግቼ ሄሮ ሰጣቸው ማንቸስተር ዩናይትድ 3 ተከታታይ ድል ያ ሰውዬ ጸጉሩን ይቆረጥ 2 ጨዋታ ነው የቀራችሁ ማለት ነው ማሸነፍ አለባችሁ የሚገርም ማች ነው ያስመለከታችሁ ነው ያላችሁት ዋው ዩናይትድ ቮት ያላረጋችሁኝ ሰዎች አረ ቮት አድርጉኝ አረ እኔ እርዳታችሁ ቤተሰብ በጣም ያስፈልገኛል ሁሉም በየክለቡ እኮ መተባበር ጀመረ አረ ቢያንስ ተባበሩኝ እኔንም እርዳታችሁ በጣም ያስፈልጋል ሊንክ ባዮ ላይ ያለላችሁ 4ኛ ላይ ነው ከች ያሉት ግዴታ ነገ ማሸነፍ አለብን ተመልከት ከኛ እኩል ሆኑ እኮ አረ ማንቺ ከቻለች እኮ እንደቀል ሰንደርላንድ ቼልሲን ይዛ ለጥጦት ነው የመጣው ራሱ እኮ ቶፕ 6 ከባድ ኬዝ ውስጥ ነው እንደው ተመልከት እስቲ በእናትህ አሁን ይሄን አግኝቼው እኮ ነው በእናትህ 5 ጌም አሸንፈው ያ ሰውዬ ጸጉሩን እንዲቆርጥ በጣም ነው የምፈልገው በቃ
ወይኔ ክለብ ይለያል፣ ወይኔ ክለብ ይለያል ነው የምልህ ጀማው። ይሄ ክለብ ይለያል ነው የምልህ። በቃ ጭንቅ እያደረገ መልሶ ላላ የሚያረግ ክለብ ነው የምደግፈው ነው የምልህ። በቃ የሆነ ዝም ብላችሁ ስትደሰቱማ ደስ አይልም። ጭንቅ በሉና መልሳችሁ ላላ በሉ። በቃ የህይወትን ጣዕምን እዋት በኔ ያለን እኮ ክለብ እኮ ነው። አንቺ ወያላ ካምባክ ስጠብቂ ነበር። ካምባክ ይሄ ነው ካምባክ። ማን ሁለት ሲገባ በቃ አቻን የሚወጣው ብለህ እንደዛ ስጮ የነበር ህብረተሰብ ቤት አለ። አሁን ናውጣ፣ አሁን ውጣ። እመለሳለሁ። አባክያ እኔ ስማችንን ላስታውስ አልፈልግም፣ ምክንያቱም እኛ ብራንድ ነን። ገባህ አይደል? ብራንድ ነን። ኩኛ ግን እንዴት አባቱ ነው የሚችለው? በመድኃኒዓለም ስም ኳሷን ሲያንከባልላት ብቻ አይታ ከየት ሀገር እንደመጣ መረዳት ትችላለህ። ዩናይትድ ኢዝ ባክ ስንል በምክንያት ነው። እሱ ልትረዱ ይገባል። የአጥቂ መስመራችን መፍትሄውን እያገኘ ይመስላል። ኩኛ ዛሬ ግን ማስቆጠሩን ጀምሮታል። እምቤሞ እያስቆጠረ ነበር። ሴስኮ ያለፉትን 2 ጨዋታዎች ግብ አስቆጥሯል። ዛሬ አሲስት አድርጓል። የአጥቂ መስመራችን መፍትሄውን እያገኘ ነው። ተከላካይ ጋር ስትመለሱ ማቲያስ ዴሊት አንደርሬትድ ፕሌየር። ተከላካይ መስመራችንም ጠንካራ እየሆኑ ነው። ዶርጉን ተውት፣ እሱን እርሱት። በረኛችንም እልባቱን አግኝቷል። እነዛ ብቻ አለመሰለፋቸው በቂ ነው ለኛ ሲጀመር። ይህንንም ሰውዬ እንግዲህ አሁን ከመቅመል ልናድነው ነው። 3 የተከታታይ የፕሪሚየር ሊግ ድላችን ነው እንግዲህ ዛሬ እንደምትመለከቱት። ዳኛው ግን ወጣ በል ወደዚህ፣ ወጣ በል ወደዚህ። እንዴ ማንቸስተር ዩናይትድ ኤአይ ነው ምንድን ነው? በስመ አብ። ጨዋታው አልተጠናቀቀም። ይህንን ቪዲዮ ስሰራ ማለት ነው 3-0 ማንቸስተር ዩናይትድ ብራይተንን እየመራ ለዛውም በብራይተን ሜዳ። ይመቻችሁ፣ ቀን ይውጣላችሁ። ለኛ የወጣው ፀሐይ ለእናንተም ይውጣላችሁ። እስኪ መደሰት ምን ማለት እንደሆነ እዩት። ኮንግራ ብያለሁ። ጨዋታው ስንት ለስት ይጠናቀቃል አላውቅም። መሀል ላይ ነው ቪዲዮ እየሰራ ያለሁት። አላስቻለኝም ነው የምላችሁ። ለማንኛውም በደንብ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ ሁሉንም አድርጋችሁ ለዩናይትድ ደጋፊዎች አድርሱላችሁ። ደስታ ምን ማለት እንደሆነ ግርምሽ አርሰናል ዞን እዩት ብሏችኋል። ለእናንተ እኛ ደስ ብሎናል ብሏል ብላችሁ አድርሱልኝ። ይሜ ማንቺ ወንድም ጥላ ምን እያረክ ነው? ወንድም ጥላ እኔን ጥለ ወደ ላይ በመድኃኒዓለም ብራይተንን ተበቀልክልኝ። ግን ምን ነው ወንድሜ፣ አብረን ብንሆን አይሻልም? እዚህ ጋር ከጎኔ ስትሆን ነው ደስ የሚለኝ። ነው ወዳጅ ፕሪሚየር ሊጉን ልትፎካከር ነው። ክርስቶስ ላንተ ያርገው። ፕሪሚየር ሊጉንም ቶፕ 4ንም ላንተ ያርገው። አሜን በይ። ይሄ ማይሰር ነገ ብቻ ወርታች ያወርዱሻልና እስከ ነገ ቶፕ 4 ላይ መቀመጥ ራሱ ለኔም ለአንተም ክብር ነው። እኔ ቶፕ 4 ላይ ከሌለው አንተ ቶፕ 4 ላይ ከሌለ አፋችንን ይዙታልና ለኔ ክብር ስትል ላይ መቀመጥ ተመችቶኛል። እስኪ ወንድ ኮንክ በቃ ተፎካከር፣ እኔን ማስደስተኝ። እግዚአብሔር ይመቻችሁ። ይህን ቪዲዮ የምታዩ የእግር ኳስ ቤተሰብ ቢያንስ 5 ጊዜ ኮፒ ሊንክ እያደረጋችሁ እንድታዩልኝ እማጸናቸዋለሁ። ታስታውሱ እንደሆን ማለት ነው ማንቸስተር ዩናይትድ ከበርንሌ ሲጫወት እኔ ራሴ በግሌ ማለት ነው በስተመጨረሻ ማንቸስተር ዩናይትድ ሲያሸንፍ በዛ በፔናልቲ ሞመንት እጅግ በጣም ነበር ደስ ያለኝ ማንቸስተር እንዲያሸንፍ ማለት ነው። ምክንያቱም ማንቸስተር ዩናይትድን ደግፌ ሳይሆን ቢያንስ ያቺ ሞመንት የሩበን አሞሪምን ማለት ነው የመጨረሻ እህል ውሃ ተወስናለች። ከዛ በኋላ ደግሞ የተሻለ አሰልጣኝ ያመጡና ሰላማችንን ይነሱናል ብዬ ነበር እኔ የዛኔ ስቋጥር የነበረው ማለት ነው። ግን አደገኛ ቁማር እንደተበላው አሁን እየገባ ይመጣና አትሊስት የእኔ ቋጠሮም በተወሰነ ደረጃ ይደርሳቸዋል። መቋጠር አልነበረብኝም ማለት ነው። ምን አገባኝ እኔ የተሻለ አሰልጣኝ ያመጡ ይሄ ሰው እየቀጠለ መደገፍ አልነበረብኝም። ስለዚህ አይ ቲንክ አሁን ላይ የምንቀጣበት ጊዜ እየመጣ ይመስለኛል ማንቸስተር ዩናይትድ